ምሳሌ እየደከመኝ እኮ ነይ ቀፊኝ። ደህና ነሽ እማዬ? ነይ እዚህ ጋር ተቀመጭ። ምግብ ላምጣልሽ? አይ ታዩና ነይ እዚህ ቁጭ በይ። ነይ ቁጭ በይ ምሳሌ። ምሳሌ 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 ነይ ጋር ምሳሌ ዘመን ሰምኛለሽ። እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም። ኧረ እትዬ እሱ ደግሞ ምን ማለት ነው? ዶልስ ትሰምኛለሽ። ነይ እንዳገኝ ፍቺኝ ፈተሽኝ ይህንን በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ኧረ እባክሽ እትዬ፣ ኧረ እባክሽን ተይ፣ እባክሽ እትዬ ተይ። ፍታኝ፣ ፍችልኝና በሩን ዘጋት። ዞር በይ እያልኩሽ ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? በያላችሁበት ሰላምታ ይድረሳችሁ። ላይክ በማድረግ ቪዲዮን ጀምሩ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። ላይክ አድርጋችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ውድ ቤተሰቦቻችን እንግዲህ በዛሬው ቪዲዮ የማህሌት ጦስ ማለት ነው። ከዚህ በቃ ማለት ማህሌትን ማላይበት ነው። የት ልሄድ ነው የምለው በቃ ዙራ ዙራ ከተንኮል ማትጠፋ ዙራ በቃ ወደ ራሷ ወደ ቀልቧ መቼዎች ሴትዮ የምትመለሰው ደግሞ እኮ የሞከረች ሁሉ አይሳካላትም። ግን በቃ የሆነ ነገር መሰናክል ትሆናለች ማለት ነው። እንግዲህ ከመጀመሪያ ጀምራ ብሩክን ልጁን እንዳያሳክም አረ በፊት ልጁን በቃ ገላ እሷ በቃ ብቻዋን በነፃነት ልትኖር ብዙ ሙከራዎችን አድርጋለች። ምግቧን ስትመርዝ በተለያየ መልኩ በቃ እንት ስትላት ነበረ ማለት ነው። እንግዲህ በፈጣሪ እርዳታና በቅድስቴ ርብርብ እንግዲህ ምሳሌ በህይወት ለመቆየት እዚህ ለመድረስ ደርስ በቅታለች ማለት ነው። በኋላም እንግዲህ በራሷ ምክንያት ከቤት ከወጣች በኋላ ወይዘሮ ማህሌት ብሩክ በሚችለው ነገር ብዙ ፈተናዎችን ብታደርስበትም ንብረቱን አሳግዳ ብዙ ስቃይ ክስ መስርታ ምናምን ብዙ ነገር ብታሰቃዩ ያን ሁሉ ቻሌንጅ ተቋቁሞ እንግዲህ ልጁ ምሳሌን ለማሳከም ችሏል ማለት ነው። ልጁንም እንግዲህ አሳክሞ ከመጣ በኋላ ወደ ሕክምና ሲሄድ ከኤርፖርት ሁሉ ለማሳገድ ብዙ ነገሮች ሞክራ አልተሳካላትም። ከዛም አልፎ እንግዲህ ከኤርፖርት ከተመለሰ ጀምሮ ራሱ በቃ በምትችለው ነገር እሱን ለማጥቃት ያላደረገችው ነገር የላትም። በመኪና ምሳሌን ለመግጨት እሱን ደግሞ በቃ ብዙ ነገሮችን ሞከረች፣ አልቻለችም ማለት ነው። አሁን ደግሞ እንግዲህ ሌላ እንትን ብላ ያለችውን ከዝና ጋር ሆና እንግዲህ እየተሞዳሞደች ብሩክን እንግዲህ አስጠፍተዋል ማለት ነው። ያው በእርግጥ የሷ ሙሉ በሙሉ እጇ ባይኖርባትም እንግዲህ ዝና አሳግቶታል ማለት ነው። ለብሩክ መታገት እንግዲህ ዝና እጅ ጭምር አለበት። እንግዲህ በዛሬ ክፍል ሰስፔንሱን እንጠብቀን ነበረ የዝናን ማለት ብሩክ ያለበትን ለማወቅ። ግን ይሄው እንግዲህ ዛሬም እንዳያችሁት ምንም አይነት ነገር መረጃ ሳናይ ነው ነገሩ ይሹ ያለቀው ማለት ነው። አረ ብሩክ ያለበትን ማወቅ አለብን እንዴ! ምንድነው ነገሩ? ይሹን ዙሩን አከረሩት እኮ ጋይስ። እንዴ ምን አስበው ነው? አረ በእንዴ ዳይሬክተሩ እንደ ፍትህ ለድምጻችን እንጂ ብሩክ መመለስ አለበት እንዴ! ግዴታ ነው። ብሩክ መመለስ አለበት ግዴታ። በቃ ማለት ግዴታ መጥቶ ቤት ውስጥ ባይደበለቅም እንኳን ያለበትን ነገር ማወቅ መቻል አለብን ማለት ነው። ቤተሰቦች ሀሳብ አስተያየታችንንም ተቀበሉ። እንግዲህ መድብል ብዙ ነገሮችን እያደረገ ነው የሚገኘው ማለት በብዙ መንገድ ወንድሙን እንዴት ማግኘት እንዳለበት እየተጣጣረ ይገኛል።
እንግዲህ ከማህሌት ባገኛቸው መረጃዎች አሁን ያሰደኛል ብሎ ያሰበውን ሀሳብ ፈይዶ ተነስቷል። እሱም እንግዲህ ምንድነው ዝናን መያዝ፣ ዝናም ከያዘ በኋላ ዝናን አግቶ ብዙ መረጃዎችን ለማግኘት መሞከር ነው። በነገራችን ላይ ዝና ቢያዝም ምናልባት ከስልኩና ከአንዳንድ ነገሮች መረጃ ይኬ ካልሆነ በስተቀር በአንድ ቦታው አይናገርም በእርግጠኝነት። ምክንያቱም እዚህኛው ላይ አብሮ ሞገስም ስላለ ሞገስ ደግሞ ሚስቱን የቀማው አንድ ሰው ነው። ስለዚህ ለነ ሞገስ መረጃ አሳልፎ ከሚሰጥ ይልቅስ ወይ ራሱን መሞት ወይ ደግሞ እነሱ መግደል ነው የሚመርጠውና አሁንም እሱን ብሎ ነው ታጥቆ የተነሳው እየተንቀሳቀሰ ያለው። ለዛም ነው ማለት ነው። እንግዲህ ብሩኬ እንደሚታየው መረጃ ማህሌትም እንደተናገረችው ኢንፎርሜሽን ከሆነ ያው እንግዲህ ከዝና ጋር በሚሰሩ ሰዎች በእነሱ እጅ እንደወደቀ በእነሱ እጅ እንደተያዘ ነው እንግዲህ እያሳየን ያለው ማለት ነው። በባለፈው ቅድስቴ ከሶፋው ማዕከል ላይ የሆነ ቲሸርት ደም የነካው ቲሸርት ነገር አውጥታ ነበረና ይመስለኛል እንግዲህ ብሩክን ቤት ድረስ መተው እንግዲህ ቤት በር ብቅበል ብለው ቆርቆረው ምናምን እንግዲህ አግተው ደብድበው ሁሉ ይመስለኛል ሊወሰዱትና ለዛ ይመስለኛል ያንን ቲሸርቱን እንግዲህ እሱን ሲመቱት ምናምን ይመስለኛል ልብሱ ደም የነካው ማለት ነው። እንግዲህ ቅድስቴ ምንድነው ምናምን ብላ ስትል ምሳሌ አይ እኮ በፊት እኔ ያመኝ እንደነበረ ነስር ነክቶተኝ ነው ያለችው ማለት ነው። ግን እንደዛ አይመስለኝም። ውድ ቤተሰቦቻችን ዝሮ እስካሁን ምንም የተገኘ ነገር የለም። እንግዲህ ሞገስና ሉላም ያው በዝግ ቤት ነው እስካሁን ያሉት ማለት ነው። ምሳሌ እንግዲህ ዛሬ ትልቅ ስህተት ሰርታለች። ምንድነው እሱ ድምጽ ሰማይ ብላ እንግዲህ ቅድስቴ ጋር ከተኙ በኋላ ከተኙበት እንግዲህ ቅድስቴን አስተኝታ ተሸሽጋ ብድግ ብላ ሄዳለች። ያው በፊት ድምጽ ሰምታ ነበረ ማህሌት ትእዛዝ ስትጮህ ባዶ ቤት እንደተኛችላት ብድግ ብላ ነው ሄደችው። ሄዳን በሩ ስከፍት እንግዲህ ማህሌት መሆኗን ስታያት ያው ልጅ ነው ልጅ ከልጅነቱ አይዘለም። አባቷን ብዙ ነገር እንዳያርገች ታውቃለች። ግን ያው የልጅነቱን እንትን አይለቅምና እንግዲህ ናፍቀሽኛል የኔ ቆንጆ እናትሽ አይደለው ወይ ምናምን ስትላት እንግዲህ ምሳሌም እውነት መስሏት እሺ ምን አድርገሽ ታሰርሽው ነይ ይሄን በጥሽልኝ የታሰርኩበትን ፍቺኝ እያለቻት ነበረ። እንግዲህ ዳ ሰማታለች ማለት ነው። ሰላም ካለቻት በኋላ እንደምንም ታግላ የእጇን ስር ከፈታች በኋላ ማህሌት እንግዲህ ቅድስቴ ከእንቅልፏ ባታ ተነስታ ምሳሌን ፍለጋ እስከምትሄድ ድረስ ብድግ ብላ እንግዲህ ነይ ማጠገቤ ቁጭ ወይ ብላ ልክ ቅድስት ክፍት አድርጋ ስገባ እንግዲህ ጉሮሮዋን አንቃ ያዘቻ ምሳሌን እና አሁንም ምንሽን ካላደረግሽ በቃ ገላታለሁኝ ብላ ነው እንግዲህ ቅድስትን ያስፈራራቻት ያለችው። ቅድስትም ደንግጣለች። ምንም አታረጋትም ነበር እኮ ቢያንስ እቺኛቱ ኦሬዲ ቢያንስ እንኳን እግሯን ታስራለች። ስለዚህ ግፈተት ስትልባት ቅድስት ደንግጣ ዝም አለኝ ማለት ነው። ቅድስት በዚህ መልኩ መደንገጥ የለባትም። አይኖ ያስደነግጣል። ግን እቺ ሴትዮ ቢያንስ እጇን ብትፈታም እግሯን ታስራለች። ስለዚህ ምንም የኛ ያክል ጉዳት ታደርስባት አትችልም። በቃ ቢያንስ ከልጅቷን ከጇ ማስመለጥ ትችል ነበር ቅድስት ማለት ነው። ወይ ደግሞ እግሯን ዝርጥጣ መሬት ማንባት ትችላለች። ምክንያቱም ሁለት እግሮቿ ስለታሰሩ እንትን ማለት ትችል ነበረ። ግን ቅድስቴ ያንን ነገር ማድረግ አልቻለችም። እንዳትነጊኝ እንዳትጠጊኝ ይልቁንስ እግሬን ፍቺኝ እያለቻት ነው የምትገኘው። እንግዲህ እግሯን በእርግጠኝነት ቅድስት ትፈታታለች። ቅድስትን እግሯን ደግሞ ከፈታቻ ማህሌት ደግሞ ጉዳት ታደርስባቸዋል ብዬ ተስፋ አደርጋለሁኝ። ምናልባት መድብል ይደርስላቸዋል ብዬ ተስፋ አደርጋለሁ። በሩን ድንገት ከኋላ እንደሚመጣ አንጠራጠርም እንጂ ቅድስትና ምሳሌን እንግዲህ ያስጨነቀቻቸው ነው የምትገኘው ወይዘሮ ማለት ነው። ውድ ቤተሰቦቻችን በጣም ከባድ ነው። ውድ ቤተሰቦቻችን እንግዲህ ላይክ ያርጋችሁ ቪዲዮውን ጀምሩ እስከ መጨረሻ በማየት ሀሳብ አስተያየታችሁን ስጡን። ሌላው ኤፍራታ ራሱ አሁን ዝና ተናገሪ መድብል ጋር ያለው ግንኙነት ምንድነው? ከመድብል ጋር ያወራችሁ ነበር ወይ? ትደዋወላላችሁ ወይ? ታወሪዋለሽ ወይ እያላት ነበረ። እሷ ማራ የለም አናወራ ምናምን እያለኝ ለመደበቅ እየሞከረች ነው። ግን ይለይባታል ማለት ድንግጥ ስትል የሆነ ነገር ይለይባታል።
እንግዲህ በድጋሚ ስልኳን ሁሉ ተቀብሎ ያናዝዛታል ብዬ ተስፋ አደርጋለሁ። ስለዚህ እንግዲህ ዝናም እየነቃ ይመስላል። ዝናም ነቅቷል። እነ መድብልም እንግዲህ ማንም አይለቅም እያሉ ይገኛሉ። በቀጣይ ቪዲዮ እስኪ ሁሉንም እናይ ይሆናል። እስከዛ ላይክ እያደረጋችሁ ጠብቁን። ሰላም ቆዩ።